መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ እንግዲህ ሀቢባን ታውቃላችሁ። ብዙ ባለትዳሮች የተጣሉት እየገቡ የሚፋቱ ወይም ደግሞ እርቅ የሚያደርጉበት ችግራቸውን የሚናገሩበት የራሷ የሆነ ቲክቶክ ላይ ፕሮግራም አላት። ሰሞኑን ደግሞ በጣም መነጋገሪያ ከሆኑት መካከል 2 ጥንዶች ናቸው። በጣም የሚያበሩት ነገር ትንሽ ከበድ ይላል። ከያቅጣጫው የተቀባበሉበት ሀሳብ እየሰጡበት ይገኛል። እኔም አስገራሚ ስለመሰለኝ ለእናንተ ይዤላችሁ ቀረብኩ። ፕሮግራማችንን ላይክ በማድረግ ጀምሩ። አብራችሁን ቆዩ። ይመቻችሁ። ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም፣ በቃ ልጄ ያንተንም ገንዘብ አልፈልግም፣ በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5000 ብር ማለት ለልጁ 3000። እዚህ ጋር ታሪኩን ግልጽ ለማድረግ እንግዲህ በፍርድ ቤት ተለያይተዋል እና እሱም ሌላ ህይወት ጀምሯል። ግን 5000 ብር ተቆራጭ እንዲያደርግ ተወስኖበት ነበር። ከዛ ደግሞ እሷ ያለችው የምትገኘው 5000 ብር ምንም በቂ አልነበረም። እንደውም በራሴ እኔ ልጄን አኖረዋለሁ ያንተ እርዳታ አያስፈልገኝም የሚል ሀሳብ ነው እያነሳችው የምትገኘው። 200 ብር የትምህርት ቤት ነው የምከፍለው። 10,000 ብር በዛ ነው አይደለም የምትለው? አለኝ ወረቀት አለኝ። 2500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3200 ብር። 5000 ብር የልጄን የአንድ ወር የትምህርት ቤት አይሸፍንም። የ2 ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5000 ነው የፈረደበት እኮ አይደል? አዎ በወር 5000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት አንድ ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። የሚገርማችሁ በጣም የሚገርም ነገር ነው። እያንዳንዱን መዝግባ ይዛለች። እናቷም ከጀርባ ትመጣና ትገባለች። መጨረሻው በጣም የሚገርም ነው። እስቲ እንከታተላቸው። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱም ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም፣ ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። 5000 ብር በአሁኑ ጊዜ ምንም አይጠቅምም እያለች ነው። ደግሞ ልጅ ናት እንደምታዩት። በጣም በጊዜ ነው ትዳር ውስጥ የገቡት መሰለኝ እና ልጅ ናት፣ እሱም ወጣት ነው። ነገሮች ተስማምተው ቢቀጥሉ አሪፍ ነበር። ግን ከዛ ደግሞ ሚዲያ ላይ ወጥቶ እያንዳንዱ አስቤዛን መቆጠር ተጀምሯል። እሱን እስቲ ቪዲዮ ልጋብዛችሁ። ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ አይገናኙም። መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። በጣም ለጆሮም ትንሽ የሚከብድ ነው። እያንዳንዱን አስቤዛ መዝግባ ያደረገውን ነገር በማስረጃ ነው የዘረዘረች የሚገኘው። ይሄን ቪዲዮ ሰው ካየ በኋላ በጣም የተነጋገረበት ነው። ማን ትክክል ይመስላችኋል? እስቲ እናንተ ምን ተሰማችሁ? ሀሳባችሁን አጋሩ። ይቀጥላል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የ4 ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 ይሞላል። አዎ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። በጣም የሚከብድ ነገር ነው። አስቤዛ እስከ መቁጠር የተለያዩ የገዛውን ነገር ብስኩት አልቀረም መዝገባ ይዛለች። እስቲ እሱ ደግሞ ምን ይላል? የእሱን ሀሳብ እንስማና የእናትያውን ደግሞ እንሰማለን። ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም
አልፈልግም። ከቤተሰቦቼ ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦቼ ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ ወደፊት። እንግዲህ ከዚህ በኋላ ልጁ እኔ ጋር አይቅረብ እያለ ይገኛል። ይህን ደግሞ ያለበት ምክንያት እሷ አልፈልግም ስላለች ነው። እንዲቀርበውም እንዲያገኘው አልፈልግም፣ እኔ ያሳድገዋለሁ፣ የሚሰጠኝ ብር 5000 ብር በቂ አይደለም ካለች በኋላ እሱ ደግሞ ከዚህ በኋላ ልጁን ዛሬ ካላወቅ ነገ ላይ መጥቶ እንዲያስቸግረኝ አልፈልግም፣ ዛሬ ነው በር ጊዜው፣ ስለዚህ አያስፈልግም ይላል። በጣም ከባድ ንግግር ነው። እስቲ ያስቡት፣ ይህን ቪዲዮ ልጁ አድርጎ ሲመለከት ምን አይነት ስሜት ይሰማዋል? እኔ ማንንም ጥፋተኛ ለማድረግ አይደለም እውነት ለመናገር እንደ ገለልተኛው እየሳስበው ግን ለልጁ ሳይኮሎጂ በጣም ከባድ ነው። በመጨረሻም እናት ጣልቃ ገብታ እስቲ ያወራችው ንግግር እናሰማና ፕሮግራማችንን እናበቃለን። እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመት ሄዱ ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየውም ባታየውም ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ፣ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ድሃ ነኝ እባካችሁ ብር ስጡኛል ካደለ እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ድሃ ነኝ ብላ ለምን አባት አታውቅም። ከዛ ስንት ቪዲዮ ሰርታ አባታል። በጣም ከባድ ነው እንግዲህ የምናየው የምንሰማው ነገር ቀን በቀን እንደዚህ የትዳር ነገር ደግሞ የፍቺ በፊት ፍርድ ቤት ነበር፣ አሁን ላይቭ ላይ ቲክቶክ ላይ ነው ውሳኔዎች የተሰጡ የሚገኙት። እናት ደግሞ ሁሌም ከልጇ ጋር ነው የምትሆነው። ምን ታዘባችሁ? ሀሳባችሁን ካለን አካፍሉን። ፕሮግራማችንን አበቃን። ሰላም ነው።